ዘጸአት መጽሐፍ ላይ ምዕራፍ 1 የእግዚአብሔር ቃል ሲናገር የእስራኤል ልጆች ወደ ግብፅ ገቡ ብሎ ይናገራልና 70 ነፍስ ሆነው ወደ ግብፅ ገቡ የሚል ቃል እዛው እናገኛለንና ዮሴፍም አስቀድሞ በግብፅ ነበረ ብሎ ይናገራል። ነገር ግን ግብፅ ወርደው እንግዲህ ከዮሴፍ የተነሳ እዛ ስፍራ እንዳገኙ ከዮሴፍ የተነሳ እግዚአብሔር እዛ ስፍራ እንደሰጣቸው በግብፅ መባዛት እንደጀመሩ መጽሐፍ ቅዱስ ይናገራል። ነገር ግን ከዛ በፊት ምን የሚል ቃል አለ? ዮሴፍም ሞተ ያም ትውልድ ይላል። የእስራኤልን ልጆች 12ቱ ነገዶች ከዮሴፍ ጋር ከጠቀሰ በኋላ ዮሴፍም ሞተ ያም ትውልድ ሞተ መጽሐፍ ቅዱስ ብሎ ይናገራል። ነገር ግን በዚህ መካከል ምን አለ? የእስራኤል ልጆች እጅግ እየበዙ መጡ። እየበዙ እየሰፉ ምድርቷ ከነሱ የተነሳ ሞላች ወይ በነሱ ሞላች ይላል መጽሐፍ ቅዱስ ሲናገርና ያሉበት የራሳቸው ምድር ላይ አይደለም። እግዚአብሔር ለነሱ እሰጣለሁ ባላቸው ምድርም ላይ አይደለም፣ ግን እየበዙ ነበር ብሎ መጽሐፍ ቅዱስ ይናገራል። እና ከዛ የተነሳ እንዲያውም ደግሞ ምን ይላል? ዮሴፍ ከሞተ በኋላ ደግሞም ያ ትውልድ ከሞተ በኋላ ዮሴፍም የማያውቅ አዲስ ንጉሥ ተነሳ ብሎ ይናገራል። ዮሴፍን የማያውቅ አዲስ ንጉሥ ተነሳ። ነገር ግን ደግሞ የእስራኤል ልጆች ምን ያደርጉ ነበር? ይበዙ ነበር። ዮሴፍን የማያውቅ ንጉሥ ተነሳ። የእስራኤል ልጆች ደግሞ ምን ያደርጉ ነበር? በዚህ በኩል ይበዙ ነበር። ከዛ እንጠበብባቸው፣ እንዳይበዙ እንጠበብ ብለው ሲጀምሩ እንመለከታለን። አንድ ነገር ልናገር እፈልጋለሁ። እግዚአብሔር የእስራኤልን ልጆች ያበዛ የነበረው እስራኤል ምናልባት በጣም ጎበዝ ስለሆነች ጠንካራ ስለሆነች ኦር ደግሞ የራሷን ምድር አርሳ ቆፍራ ስለሆነ አይደለም። ብዙ የራሷን ጉዳይ ተጠቅማ አይደለም። በጠላት ምድር ነው ያሉት። ኢቭን ያ ትውልድ እየቆየ በበዛ ቁጥር ያሉት በጣዖት በተሞላበት ምድር ላይ ነው እና ነገራቸው ኢቭን ከእግዚአብሔርም ጋር ያለው ነገር እየላላ እንደመጣ ሁሉ እንመለከታለን። ግን እየበዙ መጡ የሚል ሀሳብ ደግሞ እናያለን። ምንድን ነው ልትል የፈለግከው ብላችሁ ያላችሁኝ እንደሆነ እግዚአብሔር